አለይኩም ወራህመቱላሂ ወበረካቱ። ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ከእናንተ ጋር በዚህ ሰሞን ተጠፋፍተናል። እኔም ፖስት አላደረኩም። ትንሽ ስራው ሲበዛ አይመችም ለመቅረጽ። በርግጥ ያን ቀለል ሲል ካልሆነ በስተቀር እና እንዴት ናችሁ? ደህና ናችሁ? ቆይታ እንዴት ይዟችኋል? ስራውስ እንዴት ይዟችኋል? እየበረታችሁ ነው? በርቱ፣ አብሽሩ። ኢንሻአላህ አንድ ቀን ከመዳብ ቤት ስራ አላህ አውጥቶን ሀገር አስገብቶን አላህ የረፍት ቀን እንዲሰጠን ተስፋ አለኝ። ዱአ አድርጉ ኢንሻአላህ። እና ዛሬ በአዲስ ነገር መጥቼላችኋለሁ። ዛሬ ዶሮ መሽዋይ ነው የምሰራው። ዶሮ መሽዋይ ልሰራ ይሁን ዶሮዬን አንድ ዶሮ ነው አጥቤ አዘጋጅቻለሁ ማለት ነው። አንድ ሙሉ ዶሮ ነው። የዚህ ደግሞ እንትን የማስገባቸው ባህራቶች ይሄ ብዛር አረቢ፣ ኮረኩም፣ ጨው፣ ይሄን እንትን ማለት ነው እርድ ማለት ነው። ይሄ ደግሞ ፓፕሪካ፣ ይሄ ነጭ ሽንኩርት ፓውደር፣ የቀይ ሽንኩርት ፓውደር፣ ዝንጅብል ፓውደር ትንሽ እዚህ ጋር ቀረፋ ለጣዕም ማለት ነው። ከዛ ይሄ ሙስተርዳ እጠቀማለሁ። ጣዕሙ በጣም አሪፍ ነው የሚያደርገው ማለት ነው። እና አብረን እንስራ፣ ተከታተሉኝ ማለት ነው። አንድ ላይ እንደበላለን። ያው እዚህ ጋር አረጋለሁኝ ግብአቱ። ከዛ ዘይቱን አረጋለሁ። እዚህ ጋር የሌሞን ጭማቂ አዘጋጅቻለሁ። ከዛ ደግሞ ይሄ ደግሞ ትንሽ አንዱ ለማንኪያ የሚሆን አረጋለሁ። ቴስቱ በጣም ምርጥ ነው የሚሆነው። ይሄው መሰራበትን ደግሞ እዚህ ጋር አዘጋጅቻለሁ። እዚህ ጋር ደግሞ በጣጥስ አለኝ። በጣጣው ሳይላላጥ ነው፣ ትንንሹ ሳይላላጥ ነው። መጀመሪያ በጣጥሱ ከስር እናነጥፋለን። በርግጥ ዶሮ መሽዋይ ብዙ አይነት እንትን አለው። እኔ ግን ይሄ ዝም ብሎ አንዳንድ የምሰራው ነው። የተለያየው እችላለሁ ኢንሻአላህ። ከተሲመቸኝ እንደዛ አሳያቸዋለሁ። ይሄ ሴቱያ ይሄኛው እንትን ደግሞ ሴቱያ በለጠ ስለምትወደው ነው ማለት ነው። እና ያው በጣጣ ደርድሬ አዘጋጅኩኝ። ከዛ ባህራቴን እንደዚህ ደበላልቅና ይሄ ግን እንዲህ ተደባልቆ ለፍሪጅ ለ2 ሰዓት እንዲህ ቢቀመጥ በጣም ይጣፍጥ ነበር። እኔ አላሰብኩም ዛሬ ዶሮ መሽዋይ እሰራለሁ ብዬ አላሰብኩም ነበረ። ግን ሴቱያ ግድ ነው ችግር የለውም ስሪ ስላለችኝ ይሄ ችኩል በችኩል ነው ሆነብኝ ማለት ነው። ከዛ እንደዚህ በደንብ ባህሩን በደንብ ቀባዋለሁ ውስጡ እንዲገባ እንደዚህ ያረግና እንደዚህ ደረድራለሁ። እና ውዶቼ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እይታም የለኝም። ኧረ ተው እህታችሁ ነኝ። አሳድጉኝ። ሰብስክራይብ በእናንተ ምንም አይቀንስ፣ ለእኔ ግን ይጠቅመኛል። ብንተባበር ችግር የለውም ማለት ነው። ቀና መሆን ለራስ ነው ለማንም ሳይሆን ማለት ነው። እና ገብታችሁ ቪዲዮንም እያያችሁ ላይክ አርጉኝ። ሰብስክራይብ የሚያደርጋችሁ ራሱ ቪዲዮ እያያችሁ ላይክ አርጉኝ ማለት ነው። ምክንያቱም በእይታውም ያህል ስለሚጠቅመኝ እና ይሄ እንደዛ እያደረግኩ ይኸው በደንብ ቀብቻለሁ። እንደዚህ ደረድርና የቀረኝም ቅመሞች ላዩ ላይ አፈሰዋለሁ። ለበጣጥሱን ከስር በኩል እንዲደርሰው ማለት ነው። ቴስቱ በጣም ምርጥ ነው የሚሆነው። ሽታው ራሱ ካሁኑ እንዴት እንደሚጣፍጥ ማሻአላህ ተባረከላ። ይሄው ውዶቼ ቀባብቼ ጨረስኩኝ። ይሄ ይመስላል። አሁን ቀጥታ አሉሚኒየም ክድና አርጌ እንደዚህ ክድና አርጌ ይገርማችሁ በአንድ ሰዓት ይበስላል። አንድ ሰዓት ሳይጨርስ በ5 ደቂቃ በደንብ ነው የሚበስለው ማለት ነው። ቶ እንዲገባው እንደዚህ በሰከሰት እናደርገዋለን አሉሚኒየሙ። ያው እዚህ ጋር ኦርጋኖ እና የሮዝመሪ ቅጠል ቢኖረኝ ላይ ብትን ባረግበት
በጣም ነበር ሽታውንም በጣም የሚጣፍጠው። ለጊዜው ኦርጋኖና የሮዝመሪ ቅጠል የለኝም፣ ባለኝ ያህል ያዘጋጀሁት ማለት ነው። አሁን ቀጥታ ወደ ከሮን እናስገባለን። ከሮኑ መጀመሪያ አግዬው ነበር ሽንኩርቱና ከዛ ለ45 ደቂቃ እንደዚህ እናስቀምጠዋለን ማለት ነው። ከዛ ደግሞ የአትክልት ሾርባ ደግሞ ልሰራ ደግሞ ያዘጋጀሁት። በዚሁ አጋጣሚ የአትክልት ሾርባን እዚህ ቤት ቅመም ስለማይወዱ ቅመም አልጠቀምም። ግን ፍልፍል አስወጥ፣ ቆንጆ በርበሬና ከሙን ትንሽ የክዝባራ የደንብላል ፍሬ ቢገባበት ሾርባ በጣም ነው የሚጥመው። ግን እዚህ ቤት ምንም አይነት ቅመም አይፈልጉም ማለት ነው። እና ይኸው የአትክልት ሾርባ ይሄ ክራፍት ነው ምንድነው የሚባለው? የምታውቁ ካላችሁ ኮመንት አስቀምጡልኝ። እዚህ ጋር ደግሞ ዙኩኒ ወላ ኩሳ፣ እሺ ኩሳ ማለት ነው። እዚህ ጋር ደግሞ ፖታቶ አለኝ። ይሄ ደግሞ ካሮት ነው። እዚህ ጋር ደግሞ ሽንኩርት፣ ነጭ ሽንኩርትና ዝንጅብል ትንሽ እንትን አድርጌያለሁ። እዚህ ጋር ዘይቱን አስቀምጫለሁ ማለት ነው። ተከታተሉን፣ አብረን እንስራ። ዘይት ብዙ ስለማይወዱ ብዙ አላበዛም እኔ። አንድ ላይ የጨመርኳቸው ነገር ችግር የለው፣ ስላልተመቸኝ ነው በአንድ እጅ ስለሆነ። እና ይኸው ዘይታችን እንትን እያልን ነው። ሽንኩርታችን ከዛ ይሄ እንደዚህ አቁላልቼ ጨራርሼ ይሄ ካስገባ በኋላ ትንሽ ሲበስል ደግሞ ብሌንደር እጠቀማለሁ ማለት ነው። ፈጨዋለሁ በሐላቅ በመፍጫ። ትንሽ ተቀባብቷል። ትንሽ ካሮቱ ከዛ ድንች እጨምራለሁ። ድንችና ኮሳውን ያው እዚህ ጋር ብዙ ነገር መጨመር ይቻላል። መልፉክ መጨመር፣ የጥቅልል ጎመን መጨመር ይቻላል። ብሮኮሊ መጨመር ይቻላል። የአበባ ጎመን ግን እኔ ያለኝም ዞሮ ያኔ የአበባ ጎመን ምናምን የተጨማመረበት አይወዱም። ግን ብዙ ክራቢት የበዛበት ነገር አይወዱም። እንግዲህ ባህሪያቸው ለየት ያለ ነው እና ለዛ ነው ባለው ያለው ያህል ማዘጋጀው ማለት ነው። ከዛ አንድ ማጅ ጨምራለሁ። እዚህ ጋር ማጅ ጨምራለሁ አንድ ላይ። ከዛ አንድ ላይ እናምሰውና ትንሽ ኮረኮም እጠቀማለሁ። ኮረኮም ብቻ ነው የምጨምረው ማለት ነው። ኮረኮም ነው የጨመርኩት። ከዛ ትንሽ ውሃ ጠብ እናደርጋለን። ይሄው ውሃ ካለሽዋለሁኝ። ከዛ ለአንድ 15 ደቂቃ ከድን አድርጌ ከድንና ይበስላል። በ15 ደቂቃ ውስጥ ቶሎ ነው የሚበስለው። ኩድራዎቹ ማለት ነው ወዲያው ነው የሚበስሉት። ውዶቼ ቅድም አላሳየኋችሁም። ሹፋን ራሱ ጨምራለሁኝ። እሺ አብሮ እንዲበስል ማለት ነው። እንትኑን ሾርባውን ሲፈጨው ያዝ እንዲያደርገው የሆነ ብቻውን ከሆነ ይሄን ውሃ ነው የሚመስለው። ግን ይሄ ካለው ትንሽ ያዝ ያደርገዋል ማለት ነው። ይሄ ሹፋን ወላ ከከር ነው የሚባለው ማለት ነው። እዚህ ጋር ትንሽ አትክልት ልሰራ ነው። ድንች በካሮት ማለት ነው። አልጫ ትንሽ ይሄ ለሰራተኞችን ናም ከዛ ትንሽ ነጭ ሽንኩርት ጨምሬ ከዛ ችግር የለም አንድ ላይ ነው ምስ ማረገው። አካት ምን አናቃሪሻ አላካብደውም። ከዛ ይሄ ዝም ብዬ ያዘጋጀው ይሄ ኩርኩም ነው። ትንሽ ብዛራ አረቤ የደንብላል ቅጠል እና ይሄ ደግሞ የሆነ ሚክስ የሆነ እንትን ነው። የአትክልት ራሱን የቻለ ቅመም ነው። እዚህ ጋር ይሄ ደግሞ ቀይ በርበሬ ፓፕሪካ። ከዛ እዚህ ጋር ማጂ አለኝ። ማጂ ጨምራለሁ።
በእርግጠኛ አብዛኛው ምግባችን ይሄ ነው ለኛ ለሰራተኞች። እዚህ ቤት ሰራተኛ ማለት ነው ብዙ ነው ያለነው እና አብዛኛ እኛ ይሄ ነው የምንጠቀመው። ከሩዝ ይሄ በኹብዝ ነው አብዛኛ የምንበላው እና በእንጀራም እየጋገርን አንዳንዴ የሩዝ ዱቄት እንጀራ ምርጥ ነው የሚሆነው። ጋግሩ በዚህ ብሉት፣ በጣም ነው የሚጣፍጠው። ለሆዳችን ራሱ ጥሩ ነው። ሆድ ድርቀት አያመጣብንም። ከዛ ውሃ ትንሽ እንጨምራለን። በስ ወዶቼ ሾርባው ደርሰዋል። አሁን ልክ ብሌንደር ላይ አደርገዋለሁ፣ መፍጫ ላይ ማለት ነው። እዚህ ጋር ከዛ ፈጭተን እንገናኝ። ይሄ ውዶቼ ፈጨው ተፈጨና ልቅላቄ ነው ያስገባሁት። ከዛ ይሄ መኮረኒ ታውቁታላችሁ፣ ሊሳን አስፎር ይሉታል እና ይሄ ከሾርባ ጋር ስር ያችሁት። ይሄ አይፈጭም ማለት ነው። አንድ ላይ አበስለዋለሁ። ከዛ ቂጦ እንዳይዝ አሁኑ የጨመርኩት መኮረኒ እንደዚህ አማስለዋለሁ። በጣም ነው የሚጥማት፣ ሞክሩት እናንተም። እሺ አያችሁት? አሁን ይሄ እንትን ስለጨመርኩበት ነው እንደዚህ አያችሁት? አሁን ምንም ግን ውሃ ነበር የሚሆነው እንትኑ ባልጨምር ነው ለሽፋኑ ባልጨምርበት ውሃ ነበር የሚሆነው። ወዶቼ አሁን ሾርባዬ ደርሶልኛል። እዚህ ጋር ነጭ ሽንኩርት እየቆላሁ ነው ልጨምርበት። እዚህ ጋር ደግሞ የክዝባራ ቅጠል የደንብላል ቅጠል ማለት ነው ጨምሬያለሁ። እዚህ ጋር ሮዜን እየቀቀልኩኝ ነው። ዶሮዬንም እየበሰለ ነው። ያው ሲደርስ እንገናኝ። እሺ ይሄው ነጭ ሽንኩርት ብራውን አድርጌ ሾርባ ላይ ያደረኩት ማለት ነው። በጣም ምርጥ ነው የሚሆነው ቴስቱ። ነጭ ሽንኩርት ተቆልቶ ሲገባ ሽታ አይኖረውም። ከዛ በፊት ነግሬያቸዋለሁ። ጣዕሙ በጣም ያሳምረዋል፣ ያጣፍጠዋል እንጂ ሽታ አይኖረውም ማለት ነው። ይሄን ጨምረዋለሁ አብሮ እንዴ ትንሽ ግርጥብጥ ሲል ደግሞ አወጣዋለሁ። ይበቃዋል። ደርሶልኛል ሾርባዬ። አሁን የቀረው ደጃጄ ብቻ ነው። ይኸው ውዶቼ በመጨረሻ ደርሰዋል። አያችሁ? ማሻአላ ቢስሚላህ። አሁን ወደዚህ ልገለብጠው ነው። ገለበጥኩት ይላል። ኑ እንጠጣ፣ ቀምሱት። አቤት ጣዕም! ዋይ ዋው ነው። ቢስሚላህ። ቆይ ይሄ ይስሩ እንደውም እንዳይቀር ግን ቀንሷል። ላክና ለእኔ ስለምን ይቅርብኝ፣ ቀልድ የለም። ዋው ልቀምሰው እኮ ነው። እንጠጣ። ወላሂ ቅመሱት፣ በጣም ነው የሚጣፍጠው። አሁን ይህ ኢትዮጵያ በቃ ከገባን እንደዚህ ሁሌም የእንትን ብቻ ሳይሆን የገብስ ብቻ ሾርባ ሳይሆን ይሄም ሾርባ መስራት ለረመዳን በጣም ነው የሚጣፍጠው። አሁን ከግማሽ ሰዓት በላይ ሆኗል። ዶሯችንን ያው አሁን መብሰል ይበስላል። አሁን ደግሞ ኦላዩ ላይ ዋው ማሻአላህ በስሏል። ትንሽ ጊዜ ግዴታ መቅላት አለበት ማለት ነው። እንዲቀላ በደንብ የራሱ መረቁን ላይም እንድንቀባዋለን እናችኋለሁ ውዶቼ። ዶሮ መሽዋይ፣ ድጃጅ መሽዋይ ያኔ እንደነገርኳችሁ ብዙ አይነት ነው ያለው። ይሄ ግን እዚህ ቤቱ በጣም የሚወደደው ጣዕም ቢኖረው ይሄ ነው መጀመሪያ ማለት ነው። ይሄ በደንብ እንደዚህ ቀበት እናደርገውና ደግሞ መልሰን እናስገባዋለን። በ15 ደቂቃ ወደ አሁን ይቀላል ሲበስል። አሁን ይሄ በደንብ በስሏል። ሽታው ራሱ ዋው ነው። የሮዝመሪ ቅጠልና እንትን ቢኖረኝ ኦርጋኖ ቢኖር በቃ ከዚህም በላይ ነበር የሚሆነው። አሁን ደግሞ ሲቀላ እንገናኝ ውዶቼ። እስኪ ውዶቼ ዶሮዬን እንየው። ቀረዋል ትንሽ
ትንሽ እንደገና ይቀረዋል ማለት ነው። ውዶቼ ዶሮ ደርሶልኛል። ውዶቼ እዚህ ላይ እየገለበጥኩት ነው። ምርጥ ነው የሆነው። ይሄው ውድ ሀገሬ ልጆች ይሄ ይመስላል። እዩት። ዋው ነው ማሻአላ በሉ። እኔ ያረረው ይመስላል እንጂ ያረው አይደለም። ምርጥ ነው። በቃ ምርጥ ከለር ነው ያወጣው። ሌላ ልጆች የቀነስኩት ነው። ጥሩ ዜናው ሾርባው ግን መጀመሪያ አስገብቻለሁ። ምክንያቱም መግሪብ ሰግደው እንደመጡ ሾርባ ስለሚፈልጉ ነው እዚህ ቤት እና ይሄ ይመስላል ውዶቼ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ብዝዝት ይበልልኝ ውዶቼ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አበረታቱኝ እላችኋለሁ ውዶቼ። ባላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።